ከነዛ ከህገ ወጡ ጳጳሳት መካከል አንዱ እኔን ያገደኝ ሰው ነበር። እኔ ጓጓሁኝ አንተን ፐርሰናል ኢንካውንተር ለማወቅ። የመዳን ዕውቀት እንዴት ገባ? የምበለው አጣው፣ የምጠጋበት አጣው፣ የምለብስበት አጣው። በጎዳና ምናምን ነገር መውጣት ሆነ። አንድ ሰው ለመዳንም ሆነ ከዳነ በኋላ ደግሞ የዳነበትን የሚያምነውን እምነቱን ለማወቅ ይህንን መጽሐፍ ቢያገኝ እኔ ራሴ እመክራለሁ። ድነት ነው ወይስ ድህነት ነው እንደዚህ የሚለው የጥፋት ዕውቀት ያለባቸውን መጽሐፍት በዚህኛው የመዳን ዕውቀት እግዚአብሔር እድል ከሰጠኝ እንደ መካካሻ ሆኖ ሊቀርብ ከቻለ ለእንጀራ ከሆነ ለካ ሊስትሮም ሰርቶ መኖር ይቻላል። ከራሳቸው ድርጅታዊ አቋምና አስተሳሰብ አንጻር አይደለም መታየት ያለባቸው። የመዳን ዕውቀት የሚሰጠው ከአዳኙ ከእግዚአብሔር። በቃ ቤተክርስቲያን ከገፋች ማንም ለኔ የሚሆን የለም። ይሄ ህይወት ምስክርነት ደግሞ አንዳንዶች ተረድተውታል፣ አንዳንዶች ደግሞ አልተረዱትም። የበቀል እርምጃ ለመውሰድ ነበር ያሰብኩት። አንድ ቦታ ላይ ከነገረ ድህነት ጋር ስምም ያልሆነ የሚቃረን ማንኛውም ትምህርት ውግዝ ነው። መነበብ የሌለባቸው መጻሕፍቶች አስፈላጊ ከሆነም ቢቃጠሉን ጭምር ምንም ቅር የማያሰኙ መጽሐፍ ቅዱስን እንድረዳ አይምሮዬን ከፈተልኝ። ሊስትሮ መስራቴን አያውቅም። እኔም አልናገርም፣ ለማንም አልናገርም። ድነት በእውቀት ወይንስ በእምነት? የዲኤምሲ ሪል ስቴት ቪአይፒ ብሎክ በ10% ቅድመ ክፍያ ብቻ ለሽያጭ ማውጣታችን ስናበስሮ በታላቅ ደስታ ነው። በለቡ መብራት ኃይል ከቻድ ኤምባሲ አጠገብ በልዩ ዲዛይን የምንገነባቸው አፓርትመንቶች እነዚህን አካተዋል። ሰፋፊ ባልከኒዎች፣ ውብና ዘመናዊ የከተማ እይታዎች፣ ኦፕንና ክሎዝድ ኪችን፣ 4 መኝታ ክፍሎች ከ5 መታጠቢያዎች ጋር እነዚህንና ሌሎችን አካቶ በያዘው ቪአይፒ ብሎክ ከዝቅተኛ ወለል ጀምሮ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጸጋና ሰላም በያላችሁበት ይብዛላችሁ። እጅግ የተወደዳችሁ የኒቆዲሞስ ሾው ተመልካቾቻችን፣ የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በኒቆዲሞስ ሾው ዩቲዩብ ቻናል እና በኤልሻዳይ ቴሌቪዥን የምትከታተሉት የእንግዳ ፕሮግራም ነው ይዤላችሁ የመጣሁት። አብራችሁን ቆዩ። የተወዳችሁ ተመልካቾች፣ ዛሬ እንግዳ ይዤላችሁ መጥቻለሁኝ። በጣም እጅግ በጣም የሚደንቅ እና የሚጠቅም መጽሐፍ የጻፈ ሰው ነው ይዤላችሁ የመጣሁት። የመዳን ዕውቀት ከመጽሐፍ ቅዱስ አንጻር ይላልና በዚህ መጽሐፍ ዙሪያና በጸሐፊው ዙሪያ ጥቂት ቆይታዎችን የምናደርግ ይሆናል። በሚኖረን ቆይታ በጣም እንደምትታነጹ አምናለሁኝ። እንዲሁም ደግሞ ከመጽሐፉ በምናያቸው ርዕሰ ጉዳዮችና ቁም ነገሮች በጣም እንደምትጠቀሙ አምናለሁኝ። መጽሐፉንም ደግሞ አግኝታችሁ የምታነቡበትን አማራጮችም እንጠቁማችኋለን። በድጋሚ አብራችሁ እንድትቆዩ ግብዣዬ ነው። እንኳን ደህና መጣህ ወንድሜ። እንኳን ደህና ቆየሽ። መጽሐፉን ለማየት ሞከርኩኝና በእውነት 7 ዋና ዋና ርዕሰ ጉዳዮች ናቸው ያሉትና ተመኘሁ በእያንዳንዱ ርዕሰ ጉዳይ 7 ቆይታ ብናደርግ ብዬ። ምክንያቱም በጣም ለክርስትና ሕይወት መሰረት የሆኑ በጣም ጠቃሚ የሆኑ ብዙዎቻችንን ከመወዛገብ የሚያወጡን አሁን ከተለያየ ቦታ በምናገኛቸው የተቀነጫጨቡ ዕውቀቶች በብዙ ግራ መጋባት ውስጥ የገባንበት ዘመን ነው ያለው፣ ኢንፎርሜሽን ከመብዛቱ የተነሳና እንደዚህ ተደርጎ የተሰደረ በጣም በብዙ ተፈትኖ ያለፈ በጣም የሚጠቅም መጽሐፍ መሆኑን ሳይ ዛሬ የምንነጋገረው በእርግጥ እንደው የመጽሐፉ ርዕስ በሆነው በአንድ ጉዳይ ቢሆንም በእያንዳንዱ ርዕሰ ጉዳይ ቆይታ ብናደርግ ብዬ ተመኘሁኝ። እንግዲህ ወደፊት ጌታ ጊዜ ይሰጠናል ብዬ አስባለሁኝ። ጥሬን አክብረህ ስለመጣ እንግዳዬ ስለሆንክ አንተንም የምታገለግልባትንም ቤተክርስቲያን እጅግ አድርጌ ማመስገን ፈልጋለሁ። እግዚአብሔር ያክብርልኝ። እኔም ትዕግስት በጣም አመሰግናለሁ። የአንቺ ዝግጅት ተከታታይና ወዳጅ ነኝ። በተለይ ደግሞ በየዕለቱ መጽሐፍ ቅዱስን እናንብብ፣ መጽሐፍ ቅዱስን እናጥና የሚለው ዝግጅትሽን በጣም ነው የሚወደው። ብዙዎች ይህን ዝግጅት ጆይን ቢያደርጉ የአንቺ ባይብል ስተዲ ፓርትነር ቢሆኑ በጣም ጥሩ ነው ብዬ አስባለሁ። ስለሰጥሽኝ እድል አመሰግናለሁ። አሜን።
እግዚአብሔር ይመስገን። የመዳን እውቀትን እናነሳዋለን። እሱን ናልቶ በጣም በጣም ነው የወደድኩት። ከዛ በፊት ግን ወደ ጸሐፊው እንምጣ። መቼስ ማን ነው የሚያወራን፣ ማን ነው የጻፈልን ማለታቸው አይቀርምና ተመልካቾች፣ ማን ነው ተስፋሁን ነጋሽ? ማን ነው? እንዴት ነው የመዳንን እውቀት ያገኘው? የመዳንን እውቀት ከማግኘቱ በፊትስ ምን አይነት ሰው ነበረ የሚለውን ነገር እስኪ ከኋላ ታሪክ ትንሽ እንነሳና ወደ መጽሐፎች ይሄ ደግሞ እንመጣለን። የመዳን እውቀት ጸሐፊ ማንነት በመጽሐፍ ውስጥ ተገልጧል። በእርግጥ ከዚያ የተለየ ማንነት የለውም። ያው የእግዚአብሔር እገዛ፣ የእግዚአብሔር መለኮታዊ ማዳን የጎበኘው ሰው ነው። ከባክግራውንድ ለመነሳት ካስፈለገ ግን በኦርቶዶክስ ቤተክርስቲያን ሲያገለግል የነበረ ያው ኦርቶዶክሳዊ የነበረ ከኦርቶዶክስ ቤተሰብ የተወለደ በኦርቶዶክስ ቤተሰብ ያደገ እና ለኦርቶዶክስ ቤተክርስቲያን ደግሞ የሚችለውን ያህል ኮንትሪቢዩት ሲያደርግ የነበረ ሰው ነው። በእግዚአብሔር እገዛና ፈቃድ ደግሞ ወደዚህ ወደ መዳን መንገድ ከመጣ በኋላ ይህንን አሁን አንቺ ያነሳሽውን መጽሐፍ ለመጻፍ የበቃ ወንድም ነው። እንግዲህ እዛ በነበረ ቆይታ ከኦርቶዶክስ ቤተክርስቲያን ከመወለድና በኦርቶዶክስ እምነት ስርዓት ውስጥ ከማደግ ባሻገር በጽሁፍ አገልግሎት በተለይም ደግሞ ታገለግል እንደነበረ እነዚህ ስራዎች ምስክሮች ናቸው እና በቅርብ ጊዜም እንደዚሁ ቃለ መጠይቅ ሰጥተህ ስለነዚህ ስራዎች እና ስለነበርክበት የአገልግሎት ሁኔታ ተናግረህ ነበረ። ያንን በተመለከተም ደግሞ እንደዚሁ ከዛው አቅጣጫ ደግሞ የተሰጡ ምላሾች ነበሩ። ምናልባት መልእክትህን ያለመረዳት ከሆነም ዛሬም ትንሽ እሱን የምናጠራ ይሆናል። እነዚህ መጽሐፎች እንግዲህ በኦርቶዶክስ ቤተክርስቲያን አገልግሎት ውስጥ በነበርክበት ዘመን የጻፍካቸው ናቸው። ይሄ መጽሔት ደግሞ አምደኛ የነበርክበት መጽሔት እንደነበረ አይቻለሁኝ እና እስኪ እነዚህን ጊዜያት ትንሽ አስታውሰን። እነዚህን መጽሐፍት በጻፍክበት ጊዜ የነበረህ መረዳት ምን ይመስል ነበረ? እነዚህን ሁሉ መጽሐፍት ካበረከትክ በኋላ እና በዚህ ደረጃ ማገልገል ከጀመርክ በኋላ ደግሞ ይሄ የመዳን እውቀት እንዴት በርቶልህ ነው ደግሞ አሁን ወዳለህበት አገልግሎትና ህይወት የመጣኸው? ወደ ሃይማኖት ነው የመጣኸው ብዬ ስለማላምን ነው እኔ ይህንን የምለው። በኦርቶዶክስ ቤተክርስቲያን ውስጥ እንግዲህ እነዚህን መጻሕፍቶች ጽፌያለሁኝ። እነዚህን መጻሕፍት የጻፍኩት ያው ከቤተክርስቲያኒቷ ባገኘሁት እውቀት ተነስቼ ነው። አብዛኞቹም ትምህርት ቤት እያለሁ ነው የጻፍኳቸው። በዚህ በአዲስ አበባ 4 ኪሎ በሚገኘው ታዕካ ንግሥት በዓታ ለማርያም የዳግማዊ ምኒልክ መታሰቢያ እዛ የመምህራን ማሰልጠኛ አለ፣ የካህናት ማሰልጠኛ። እዛ ተማሪ እያለሁ ነው እና አብዛኞቹን መጽሐፍቶች ማህበረ ቅዱሳን ያሳተማቸው። ማህበረ ቅዱሳን ካሳተማቸው መጽሐፍት መካከል ደግሞ ሁለቱን የንስሐ በርና የመንግስተ ሰማያት ምሳሌዎች የሚሉትን ወደ ኦሮምኛ ተርጉሜያቸዋለሁ። ያው እነዚህንም ጭምር ማህበሩ ያው ሙሉ መብቱ ስለተሰጠው እስካሁን ድረስ እያሳተመ ይጠቀምበታል። ነገር ግን ምንድነው መጽሐፎቹ ያው የተጻፉት በዚያው አውዳዊ አቀራረብ ነው። በዛው ኦርቶዶክስ ቤተክርስቲያን ውስጥ በነበረው አውዳዊ አቀራረብ የቤተክርስቲያኒቷን ዶግማ፣ ቀኖና ተከትሎ የተዘጋጁ መጻሕፍቶች ናቸው። ስለዚህ ቀድሞ በነበረኝ መረዳት፣ ቀድሞ በነበረኝ እውቀት የተጻፉ ናቸው ማለት ነው። መጽሐፍቱ ሁሉም የራሳቸው ጥሩ ጎንም አላቸው፣ ደካማ ጎንም አላቸው። አብዛኛው ግን ደካማ ጎኑ ነው የሚያመዝነው። ከደካማ ጎኑ የተነሳ ደግሞ ሙሉ ለሙሉ ሪጀክት መደረግ ያለበት መጻሕፍት እንደሆነ አምኛለሁኝ። መወገድ ያለባቸው መጻሕፍቶች፣ መነበብ የሌለባቸው መጻሕፍቶች፣ አስፈላጊ ከሆነም እንደው ገንዘቡን ሌላ ነገር የሚያሳሱ ሌሎች ጉዳዮች ካልኖሩ በቀር ቢቃጠሉም ጭምር ምንም ቅር የማያሰኙ እንደዛ እንደሆኑ ነው እየተረዳው ያለሁት። እንግዲህ የቤተ ክርስቲያኒቷን አስተምህሮ
የቤተ ክርስቲያን ዶግማ ቀኖና እነሱን ሊገልጡ ሊያስጠብቁ በሚችሉ መንገድ ነው የተዘጋጁት። እሱ ደግሞ ሌላ ስህተት አለው። በተለይ ከዋናው ጉዳይ አንጻር ከመዳን አንጻር ያንን አቢዩዝ የሚያደርጉ እዛ ላይ ኮምፕሮማይዝ የሚያደርጉ ሀሳቦች በውስጡ አሉበት። ከዚያም ባሻገር ደግሞ ወደ ጥፋት የሚወስዱ ወደ መዳን ሳይሆን ወደ ጥፋት ወደ ዘላለም ሕይወት ሳይሆን ወደ ዘላለም ሞት የሚወስዱ ምክሮች፣ ሀሳቦች በውስጡ የተካተቱ ናቸው። ስለዚህ ከዚህ አንጻር አስፈላጊ መጻሕፍቶች አይደሉም የሚል አቋም ላይ ደርሻለሁኝ። በእርግጥ አሳታሚውን አይደለሁኝም። እንዳይታተሙ የመከልከል መብትም የለኝም። ኦልሬዲ መብቱ መጀመሪያውኑ ኮፒራይቱ አንዴ ስለተሰጠ፣ ግን በግሌ ይህንን ሀሳብ መስጠት ጀምሬያለሁ። አንድ ቦታ ላይ ቃለመጠይቅ ሰጥተህ ነበር እና የህይወት ምስክርነትህን እነዚህን መጽሐፍት የጻፍክባቸውን ሁኔታዎች አስመልክቶ እንዴት ደግሞ ወደ መዳን እውቀት እንደመጣህም ጭምር የሰጠኸው የህይወት ምስክርነት ነበረ። ይሄ የህይወት ምስክርነት ደግሞ አንዳንዶች ተረድተውታል፣ አንዳንዶች ደግሞ አልተረዱትም ብዬ አሰብኩኝ። አንድ ሪፍሌክሽን በዛ ዙሪያ ላይ የተጻፈ ሪፍሌክሽን አለ እዚህ ቦታ ላይ እጄ ላይ እና ዝም ብዬ እንደወረደ እሱን ላንብበው አይደለም ላንብበው እና ምናልባትም ይሄ እድል ደግሞ ከተገኘ ይህን ሪፍሌክሽን መልስ የምትሰጥበትና የምታብራራበትን ቢሆን ጥሩ ነው ብዬ ስላሰብኩኝ ነው። እንግዲህ ፖዚሽኑን አላውቅም፣ ግን ታደለ ሲሳይ የተባለ ሰው ነው ፌስቡክ ላይ ይሄንን ያሰፈረው። በርካታ ተከታዮች ያሉት ሰው ነው። ወደ 82,000 ተከታዮች ያሉት ሰው ነው። እንደዚህ ይላል። የዚህን መምህር ወደ ሌላ ቤተ እምነት መሄድ በራሱ አንደበት በሚዲያ ሰማው፣ እጅግም አዘንኩ። የትናንቱ መምህር ተስፋውን ነጋሽ ከ10 በላይ መጽሐፍትን የጻፈ በሐመርና ስምዐ ጽድቅ ጋዜጣ በርካታ ጽሁፎችን ያበረከተ ቅንና ታዛዥ ወንድም እንደነበረ በቅርበት አውቃለሁ። ካለው መንፈሳዊነትና እውቀት በመነሳት እዚህ ቦታ ይገኛል ብዬ ማልጠብቀው ሰው ነው። ይህ ወንድማችን በአንድ የወንጌላውያን ሚዲያ ቀርቦ ባደረገው ቃለ ምልልስ ከኦርቶዶክስ ፈልጎ እንዳልወጣ ገልጿል። ይልቁንም በቤተ ክህነት ሰዎች በርካታ ግፍና በደል እንደተፈጸመበት አትቷል። ከአገልግሎት መባረሩን፣ ለ2 ዓመታት ጎዳና ላይ መውደቁን፣ ከዚያም በሊስትሮ ስራ መሰማራቱን፣ በመጨረሻም ተስፋ በመቁረጥ ሃይማኖቱን መቀየሩን ገልጿል። ምንም እንኳ በግለሰቦችና በተቋማት መገፋት እምነት ለመቀየር በቂ ምክንያት ባይሆንም በመምህሩ የደረሰው ግፍ አሳዛኝ ነው። የቤተ ክህነቱ ንቅዘት ውጤት ነው። ውድ ወንድሜ፣ ከቃለ መጠይቁ እንደተረዳሁት የሄድከው ከኦርቶዶክስ የተሻለ አስተምሮ አግኝተ የገባህባትን ቤተ እምነት አምነህበት እንዳልሆነ ያሳያል። የሄድከው ግፍ ተፈጸሙብህ ጎዳና ላይ ወድቀህ የምትበላው አጥተህ ነው። በመገፋት ሃይማኖት መቀየር አግባብ እንዳልሆነ ላንተ አልነግረህም። በቃለ መጠይቁ የተረዳሁት ነገር ቢኖር ይህንን ነው። ወንድም ዓለም የመመለስህን ዜና እናፍቃለሁኝ ይላልና እንግዲህ ቃለ መጠይቁ ላይ በመሀል የተናገርካቸው ገጠመኞችና የገጠሙህን ችግሮች ያስረዳህበት መንገድ አለ። ከዛ ደግሞ ራሱን የቻለ ሌላ ታሪክ ደግሞ ይህንን የመዳን እውቀት ያገኘህበትና ይህንን ውሳኔ ወሰንክበት ደግሞ የራስህ ሀሳብ አለ ብዬ አስባለሁና እነዚህ ሁለቱ ነገሮች ግን አንድ ላይ ተጨምቀው ቀርበው ነው ያየሁትና እንዴት ነበረ አወጣጥህ? ተገፍተህ በገጠመህ ችግር አኩርፈህ ነው ወይንስ የመዳን እውቀት ብለህ አሁን መጽሐፍ የጻፍክለት እውቀት ገብቶህ ነው? ሁለቱን ነገሮች ለይተህ ብታስቀምጣቸውና ትንሽ ክላሪቲ ቢኖር ደስ ይለኛል። ጥሩ ነው። ታደለ ሲሳይን አውቀዋለሁ፣ በቅርበት አውቀዋለሁ። በቅርበት ሲያግዘኝም የነበረ ወንድም ነው። እዛ ኦርቶዶክስ ውስጥ እያለሁ እዚህ የሐመር መጽሔት አዘጋጅ ነበረ። እሱ አዘጋጅ በነበረበት ወቅት እኔም የዛው የሐመር መጽሔት አምደኛ ነበርኩኝ። ስለዚህ በቅርበት አውቀዋለሁ ቢልም እሱ ያው ይሄ ነገሩ እውነት ነው። ሌላው ግን ያው ሁሉም የራሱ ኢንተረስት ይኖረዋል። እሱም ለምን እንደዚህ ብሎ እንደዘገበ የበለጠውን ነገር የሚያውቀው እርሱ ነው። እኔ ሁሉን አዋቂ አይደለሁም። ሁሉን የሚያውቅ እግዚአብሔር ግን የእያንዳንዱን ልቦና ስለሚያውቅ በሱም ልብ ውስጥ ያለውን ጥልቁን ነገር የሚያውቅ እግዚአብሔር ነው። ያው ከኦርቶዶክስ መውጣቴን አያይዞ በእርግጥ እሱ የቁጭት አይነት ነገር ነው ያለው። እኔም በተመለከተ ግን ትዕግስትዬ፣ አሁን አንተ ከዛ የወጣው እውነት እንደተባለው ተገፍተህ ነው ወይስ የመዳን እውቀት በርቶልህ ነው ላልሽው ጥያቄ፣ በእርግጥ የመዳን እውቀት በርቶልኝ አይደለም ከዛ የወጣሁት።
የመዳን እውቀት በርቶላቸው የወጡ ብዙ ወንድሞች አሉ። እነሱ በጣም ነው የሚያስቀኑኝ። እነሱ እጅግ በጣም ያስቀኑኛል። ተገፍቼም አይደለም የመዳን እውቀትም በርቶልኝም አይደለም ከዚያ የወጣሁት በራሴ ጥፋት ነው። አጠፋሁኝ፣ ሳጠፋ ተቀጣሁ። ያንን ቅጣት እኔ መቀበል አልቻልኩም። ከአቅሜ በላይ ሆነ ማለት ነው። በህጉ መሰረት ተቀጣሁ። ስለዚህ ያንን ቅጣት የመሸከም አቅም አጣሁ። ስለዚህ ያንን ቅጣት የመሸከም አቅም ሳጣ፣ ስለዚህ ወደሚሸከመኝ ጌታ መጣሁ ማለት ነው። ቅጣቴን ወደ ወሰደልኝ፣ ቅጣቴን ሊያስወግድልኝ ወደሚችል ወደሱ መጣሁኝ። ምንድነው የቅጣቱ መንስኤ? እኔ ቤተክርስቲያኒቷ በስብከተ ወንጌል በመምህርነት መድባኝ እዚሁ አዲስ አበባ ሀገረ ስብከት ውስጥ አገለግል ነበር። የመጀመሪያው እዛው ታካ ነገስት ባህታ ለማርያም 4 ኪሎ። ከዛ በኋላ ደግሞ ሲኤምሲ ሰሚት ኪዳነ ምሕረት ካቴድራል አለ። ከዛ በኋላ ወደ ካራ ቆሬ ፋኑኤል ቤተክርስቲያን የሚባል አለ። እዛ አገለግል ነበረ። እዛ እያገለገልኩ እያለሁኝ በየመሃሉ ወደ ክፍለ ሀገር እሄዳለሁ። የሚሄደው ለአገልግሎት ነው። ያው ከየክፍለ ሀገሩ ደብዳቤ ይመጣል ወደ ቤተክርስቲያን፣ እኔ ወደማገለግልባት ቤተክርስቲያን። ይህንን አገልጋይ ላኩልን፣ ለእንደዚህ አይነት አገልግሎት እንፈልገዋለን የሚል ደብዳቤ ይመጣል። በዛ መሰረት ያው ከቤተክርስቲያኒቷ ፈቃድ ጠይቃለሁኝ፣ ፈቃድ ይሰጠኛል። በተደጋጋሚ ግን የተሰጠኝን ፈቃድ አሳልፍ ነበር። የተሰጠኝን የፈቃድ ጊዜ አሳልፍ ነበረ። በእርግጥ የተሰጠኝን የፈቃድ ጊዜ የማሳልፈው በዋዛ በፈዛዛ አይደለም። ለአገልግሎት ሲሄድ የሚሄድበት የአገልግሎት ሁኔታ ጊዜ ይፈልጋል። ግድ ከተሰጠኝ ፈቃድ በላይ እንድቆይ ያደርጋል። እና ያም ስመለስ ደግሞ ምንድነው ደብዳቤ ይዤ እመጣለሁ፣ ቪዲዮዎች ይዤ እመጣለሁ፣ ፎቶዎች ይዤ እመጣለሁ። የፈቃድ ጊዜን በከንቱ እንዳላሳልፍኩ የሚያሳይ የሚያስረዳ። ግን ያው ተደጋጋሚ ሆነ። ስለዚህ አስተዳደራዊ እርምጃ ተወሰደ። ከስራና ከደሞዝ ታግደሃል የሚል ከአጥቢያይቱ ደብዳቤ ደረሰኝ። ከስራና ከደሞዝ ስታገድ ደግሞ እኔ ያው ችግረኛ ሆንኩኝ ማለት ነው። ሌላ ሙያ አልነበረኝም። ሁለ ነገሬን ትቼ ቤተክርስቲያን ውስጥ ገብቼ ነው ያደግኩት። በቃ እያንዳንዱ ነገሬ ከአገልግሎቴ ጋር ነበር የማያይዘው። ሙሉ ጊዜን ሰጥቼ፣ ሙሉ ሀሳቤን ሰጥቼ፣ ሙሉ አቅሜን፣ ሙሉ ኃይሌን ሰጥቼ ስለነበረ ሳገለግል የነበረው የፈለገው አይነት ጥፋት ባጠፋ እንዲህ አይነት ዲሲሽን ይወሰድብኛል የሚል ሀሳብ አልነበረኝ። አሁን የችግረኛ ሆንኩኝ ከስራ ከደሞዝ ስታገድ። ከዛ መራቅ ጀመርኩኝ። በቃ ተስፋ ቆረጥኩ። በአንዴ ነው ከላይ ወደ ታች የወደኩት ያን ጊዜ እና ተስፋ ቆረጥኩኝ። የምበላው አጣው፣ የምጠጋበት አጣው፣ የምለብስበት አጣው። በእርግጥ ይህንን ሊያደርጉልኝ የሚችሉ ሰዎች ወዳጆች ነበሩኝ፣ ግን ከነሱም መራቅ ጀመርኩኝ። ከዛ በቃ ቤተክርስቲያን ከገፋችኝ፣ ቤተክርስቲያን እንዲህ አይነት እርምጃ ከወሰደችብኝ ማንም ለእኔ የሚሆን የለም በሚል ያው መራቅ ጀመርኩኝ። ከዛ እንደተባለው ወደ ጎዳና ምናምን ነገር መውጣት ሆነ። በየመሃሉ ግን ያው የሚያገኙኝ ሰዎች ነበሩ፣ እዛው ኦርቶዶክስ ውስጥ የነበሩ። ከነሱ ጋር እንደገና ደግሞ ከዛ ከወደኩበት የመውጣት የማገገም አይነት እንደዛ አይነት ነገር
ከዛ በኋላ ትንሽ ለማገገም ስሞክር ደግሞ የሚረዱኝ ሰዎችን ላለማስቸገር ሌላ የሊስትሮ ስራ ለምን አልሰራም? ቤተክርስቲያኒቷ አንዴ ውጣ ብላኛለች። ወደዛ ተመልሼ የመግባት ሀሳቡ ምኑም የለኝም። ግን ለምን እየሰራው ራሴን አላግዝም፣ ሰውም አላስቸግርም ነገር በሚል ያው ሊስትሮዬን እየሰራው በዚህ መንገድ የተወሰነ ጊዜያትን ቆየሁኝ። ግን ምንድነው ሊስትሮም እየሰራው ያው ጎዳናም ላይ ወድቄ ሆነ ሊስትሮም እየሰራ ሆነ ሃይማኖቱ ላይ ጥያቄ አልነበረ፣ ቤተክርስቲያኗ ላይ ጥያቄ አልነበረ። ያን ብቻ አይደለም የተለየ ክስ ምናምን የማቅረብም እንትኑ አልነበረ፣ ሞራሉ ምንም አልነበረኝ። ማንንም አልከሰስኩም። መክሰስ እችል ነበረ። ቤተክርስቲያኒቷ ራሷ የህግ ክፍል አላት እና ያንን ቢያንስ መሞከር እችል ነበረ። ቢቀር ተፈጻሚ እንኳን ባይሆንልኝ መሞከር እችል ነበረ። ያም በቤተክርስቲያኒቷ ባለው የህግ ክፍል እንኳን ባይሳካልኝ በፍርድ ቤት በምን መክሰስ እችል ነበረ። አላደረኩትም። ያላደረኩት ለምንድነው? የቤተክርስቲያኒቷ ገጽታ እንዳይበላሽ በዚህ ራሴን እያጽናናው እንደገና ደግሞ አይ ምን ለእንጀራ ከሆነ ለካ ሊስትሮም ሰርቶ መኖር ይቻላል፣ እንደዛ ማድረግ ይቻላል፣ ቀላል ነው ለካ ይሄ። እግዚአብሔርም ደግሞ ይረዳኝ ነበረ። የምሰራውን ስራ ይባርክልኝ ነበረ፣ ደስ ይለኝ ነበረ እና በዛ ራሴን እያስተዳደርኩ አገልግሎቴን ግን ቀጥዬ ነበር። በዛ ኢቨን የታገርኩበት ቤተክርስቲያን አስተምራለሁኝ፣ እየተጋበዝኩኝ በሌሎች አብያተ ክርስቲያናት አስተምራለሁኝ። እንደ ቀድሞ ሐመር መጽሔት ላይ እጽፋለሁኝ፣ ሌሎች መጽሔቶችም ላይ ሌሎች ጋዜጦችም አሉ። እንደዚህ ሌላ መልእክተ ዮሐንስ ደግሞ የተሰኘ ከፍ ያለ መጽሐፍ እንደውም እስከምታገድበት ጊዜ ከጻፍኩት የበለጠ የተሻለ መጽሐፍም በዛው በራሱ ኮንቴክስት ማለት ነው የተጻፈ መጽሐፍም ነበረ እና በዛ መንገድ አገልግሎቴን ቀጥዬ አብሬያት ቆይቻለሁ ከዛች ቤተክርስቲያን ጋር። ነገር ግን ምንድነው እየዋለ እያደረ ያው ጥያቄዎች መነሳት ጀመሩ። በተለይ መልእክተ ዮሐንስ የተሰኘው መጽሐፍ ጎፋ ገብርኤል ነበር የተመረቀውና እዛ ሲመረቅ ምርቃቱ ላይ ስፒች ያደረገው ዶክተር ቸርነት ይባላል። በኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክሎ የሚሰራ ነው እና እሱ ነበር አንደኛው ስፒች ያደረገው። መጽሐፉም ላይ አስተያየት የጻፈው አንዱ እሱ ነው እና ሊስትሮ መስራቴን አያውቅም። እኔም አልናገርም፣ ለማንም አልናገርም። ከሰዎቹ ጋር ከቤተክርስቲያን ሰዎች ጋር ኮንታክት ሳደርግ ሊስትሮ እሰራለሁ፣ የተከራየኋት ቤት አለች፣ እዛች ውስጥ ነው የምገባው። ቤተክርስቲያን ሲሄድ ከወዳጆቼ ጋር ስገናኝ በቃ ትጥብጥብ ብዬ ጽድት ብዬ በቃ ነው የሚሄደው። እነሱ የሚያውቁት ቤተክርስቲያን ውስጥ እየሰራው እንደሆነ ነው። ልክ መጀመሪያውን እንደተቀጠርኩት በዛው ፖዚሽን ላይ ያለው ነው የሚመስላቸው እና አቅም መጽሐፉን ገምግምልኝ ብዬ ስሰጠው ደህና አስተማሪም ስለነበረ ቅድስት ሥላሴ ኮሌጅ የመጽሐፍ ቅዱስ ጥናት አስተማሪ ነበረ እና ከዛም ጀምሮ ነው የምንተዋወቀው፣ ያው ቅርበትም ነበረ እና የምርቃቱ ቀን ድንገት ከፕሮግራም መሪው ሰማ እና በጣም አለቀሰ። ያ ነገር እየሰፋ ሄደ። ሌሎች ሰዎችም እየሰሙ ሄዱ። የደረሰውን ግፍ ወሬው የተዛመተ ሄደ። ከዛ በኋላ ሌሎች ጋዜጠኞች ሲሰሙ ለምሳሌ ፋስት መረጃ ላይ የሚሰራ አንድ ፍሬም የሚባል ወዳጅ አለ። እሱ ቻናል 7 ኢትዮጵያ ላይ እና ፋስት መረጃም ላይ እንደዛው እንትን አደረገው፣ ዘገበው።
ሲዘግብ አዌርነሱ እየሰፋ ሄደ ማለት ነው። ችግሩ እየተገለጠ እየታወቀ ሄደ ማለት ነው። እና እንደውም እነሱ ምንድነው አንዱ ክሊክ ያደረጋቸው ነገር በዚህ ቻሌንጁም ውስጥ ሆኖ እንደዚህ እየሰራ ቤተክርስቲያኒቷን እያገለገለ ምን እያለ ለምንድነው ዝም የተባለው አይነት ነገር ነው። በቃ ሊፈረድለት ይገባል፣ ፍትህ ሊሰጠው ይገባል ነው። ደብዳቤው አለ በእጄ እና ደብዳቤው ላይ የሃይማኖት ችግር አለበት አይልም። ከቤተ ክርስቲያኒቷ ዶግማና ቀኖና ስለወጣ ነው እንዲህ አይነት እርምጃ የወሰንበት አይልም። ሌላ የዲሲፕሊን ችግርም አይደለም የሚለው። በስራ ገበታው ላይ በተደጋጋሚ ባለመገኘት ሆኖ የሚለው የተሰጠውን የፈቃድ ጊዜ ከሚገባው በላይ በማሳለፍ ሆኖ የሚለው እና ይሄ በቃ ይሄን ያህል ጊዜ በተለይ መልእክተ ዮሐንስ እስከሚወጣበት ጊዜ የነበረው ወደ 4 ዓመት 5 ዓመት እንደዛ ነበር እና ይሄን ያህል ጊዜ እንዴት ነው ዋጋ ሊያስከፍል የሚችለው የሚል ጥያቄ ስለፈጠረባቸው ያው እነሱ መዘገብ ጀመሩ። ያው ድምጽ መሆን ጀመሩ ማለት ነው። ከዛ ሀገረ ስብከቱም ይሄንን ተመልክቶ ያው እኔን ኮንታክት ማድረግ ጀመረ። እንመልስሃለን በቃ የተወሰነ ጊዜ ነው ብሎ ለኔ የተወሰነ ገንዘብ መስጠት እዛ በዚህ ሳምንት መልሳን ብሎ ያንን እንግዲህ ለሚዲያዎቹ በዚህ መንገድ ምላሽ ይሰጣል። ግን ያው አልተመለስኩኝም። ከዛ በመሃል ላይ እንደገና ይሄ የህገወጥ የጳጳሳት ሹመት ምናምን የሚባል ነገር መጣ። የኦሮሚያ ጳጳሳት ሹመት የሚባል መጣ። የኦሮሚያ ጳጳሳት ሹመት ሲመጣ ያን ጊዜም ያው ከኦሮሚያ ምናምን የወጣን ሰዎች ተፈለግን አገልጋዮች ነው። ትክክል አይደለም ሹመቱ፣ ሰዎቹን ትክክል አይደሉም የሚል ነገር እንድንናገር እና ጥሩ አጋጣሚ ደግሞ ፈጥሮ የነበረው ምንድነው ከዚህ ቀደምም በነበረው ሚዲያ ላይ እንደገለጽኩት ከነዛ ከህገ ወጡ ጳጳሳት መካከል አንዱ እኔን ያገደኝ ሰው ነበረ እና በሱ ማህተብ በሱ ቲተር ነበረ እኔ ከስራ የታገድኩትና ይኸውና እኔን ያገደኝ ሰው ነው እኮ አታዩም? እኔ አባ ገብረ እግዚአብሔር ነው የሚለው እኔን ከቤተ ክርስቲያን አግዶ የቤተ ክርስቲያን አገልጋዩን ከቤተ ክርስቲያን ካገደ እንዴት ነው እሱ ሊያውም በህገወጥ መንገድ ሹመት ተቀብሎ እንዴት በቤተ ክርስቲያን ላይ ሹማ እንዴት ትቀበሉታላችሁ የሚለውን ነገር እንድንሰራ ያው ጥሩ አጋጣሚ ፈጥሮ ስለነበረ እንደዛ የሚለውን ነገር እንዳደርግ ተፈለገ። ያንንም ዞሮ አደረኩኝ። ጥቅም ላይ ውሏል እንደዚህ አይነት ነገሮችን። ግን ያው ለእኔ ምንም መፍትሄ አላመጣም እሱም ነገር። ከዛ ወደ በቀላ መንገድ ነበር የሄድኩት። የበቀል እርምጃ ለመውሰድ ነበር ያሰብኩት። ያው እዛ መሀል ላይ ጌታ አገኘ ማለት ነው። የበቀል እርምጃ እንዳልወስድ ከኔ በላይ ለኔ ዋጋ የከፈለልኝ ጌታ እንዳለ እኔን ከዚህ ሁሉ ሊያድነኝ የሚችል እግዚአብሔር እንዳለ ያ በቅንነት በቅናት አገለግለው የነበረው እግዚአብሔር አገኘኝ። በዚህ መንገድ የኔ ታሪክና ህይወት ተለወጠ። ሲንግና መጣጡ እንደዚህ ነው እና የታዴ ዘገባም ከዛ አንፃር ነው እና በተገፍቶ ነው ለሚለው ነገር ያው እንግዲህ ግፊት ከሆነ ሜቢ እኔ በእርግጥ ቅጣት ነው የምለው። ግን ግፊት ከሆነ ግፊቱን ተቋቁሜው ነበረ ነው የኔ ምላሽ። ደግሞ 5 ዓመት ጠብቄያለሁ። ስለዚህ እምነቴን ለመቀየር ግፊት የቤተ ክህነቱ ግፊት እንደ ምክንያት ሊሆን አይችልም። የቤተ ክህነቱን ግፊት ተቋቁሜ ቤተ ክህነቱን ሳገለግል ኖሬያለሁ። አንድ እሱ ነው። ሁለተኛው ደግሞ ግፊቱ እኔን
ሃይማኖት እንድቀይር አይደለም ሲያደርገኝም የነበረው። እዛ የነበረው ጨለማ ወደ ባሰ ጨለማ ነው ሲወስደኝ የነበረው። ወደ በቀል እርምጃ ነው ሲወስደኝ የነበረው። ግፊቱ ወደዚህ አላመጣኝም፣ ወደ መዳን አላመጣኝም፣ ወደ ጥፋት ነው ሲወስደኝ የነበረው። ስለዚህ ጌታ ነው ወደ ራሱ ያመጣኝ። ወደ መጽሐፉ ጠልቀን ከመግባታችን በፊት እኔ ጓጓሁኝ ያንተን ፐርሰናል ኢንካውንተር ለማወቅ። የመዳን እውቀት እንዴት ገባ? እንዴት ይሄ ብርሃን በራል? እንግዲህ እግዚአብሔር ያው ወደ ራሱ ሳበኝ፣ ቅድም እንደተናገርኩት። ምክንያቱም ደግሞ እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ማንም እንዲጠፋ አይፈልግም። ማንም በራሱ የጥፋት መንገድ ላይ እንዲኖር በዚያው ጠፍቶ እንዲቀር አይፈልግም እግዚአብሔር። ሰውን ሁሉ ወዳጅ ነው እግዚአብሔር። ሰውን ሁሉ ይወዳል። ስለዚህ ሰዎችን ሁሉ ይጠራል፣ ወደ ራሱ ይጠራል። ወደ ራሱ እንዲመጡ እንዲድኑ ይፈልጋል። መፈለግ መሻት ብቻ ሳይሆን ይሄዳል እግዚአብሔር። በጣም ወደ ሰዎች ይቀርባል፣ በጣም ይቀርባል። ለሰዎች ያስረዳቸዋል፣ ይነግራቸዋል፣ ያጫውታቸዋል። እና የሱ ንግግር የሱ ቅርበት ደግሞ ይሄ የሽንገላ የማታለል ምናምን አይደለም፣ ሪል ቅርበት ነው። ይሄ በደንብ ስለሚቀርብ ፊል ታደርጊዋለሽ፣ ቅርበቱን አንደርስታንድ ታደርጊዋለሽ፣ ትረጂዋለሽ። ልትረጁ በምችው በአንቺው ልክ ነው የሚቀርብሽ እግዚአብሔር። በአንቺው ቋንቋ ነው የሚቀርብሽ፣ የሚገለጽልሽ። እና እግዚአብሔር እንደዛ ነው ለእኔ የመዳንን እውቀት ወደ እኔ ያመጣልኝ። እኔው ልረዳው በምችለው ቋንቋ፣ በሚገባኝ ቋንቋ እግዚአብሔር አስረዳኝ። ብዙ ጥያቄዎች ነበሩብኝ፣ ብዙ የማይገቡኝ የማልረዳቸው ጉዳዮች ነበሩ። ስለዚህ ጥያቄዎችን ደግሞ ሊመልስልኝ የሚችለው ራሱ እግዚአብሔር ነበር። ሰዎች ሞክረዋል። በእነዚያ ወራት እንኳን ችግሩ ከተለያዩ ሰዎች ጋር ያገናኘኝ ነበረ። ያው ሰው ለምሳሌ ለወንጌል ስርጭት የሚወጡ የወንጌል አማኞች አሉ። ጎዳና ላይ ወድቀን ጎዳና ተዳዳሪዎችን የሚረዱ ክርስቲያኖች አሉ። እንደዚህ እና እነሱም ሲያገኙኝ ይመሰክሩልኛል። ሌሎች በተሐድሶ ውስጥ ያሉ አብረውኝ ሲማሩ የነበሩ ሲያገለግሉ የነበሩ ወንድሞች አሉ። እነሱም በተለያየ አጋጣሚ ሲያገኙ መሰከር። ግን ያው ሪጀክት ነው የምናደርገው፣ አንቀበል። በተለይ ደግሞ ማህበረ ቅዱሳን ውስጥ እያገለገልሽ እንደዚህ አይነቱን ሀሳብ ማስተናገድ ከባድ ነው እና ከባድ ነበረ። እግዚአብሔር ግን ከባዱን አቀለለው፣ ጥያቄዎችን መለሰልኝ። መጽሐፍ ቅዱስን እንድረዳ አይምሮዬን ከፈተልኝ። ስለዚህ የቃሉን ብርሃን ገለጠልኝ፣ በመንፈሱ ሙላት ጎበኘኝ። ከዛ አዳኝን ማወቅ ጀመርኩኝ። ያዳነኝን ጌታ ኢየሱስ ክርስቶስ ብቸኛው የህይወቴ አዳኝ፣ ብቸኛው የህይወቴ ቤዛ መሆኑን ለእኔ የሞተልኝ እኔን ከጨለማው ከሞት ከሲኦል ያስመለጠኝ የሚያስመልጠኝ እርሱ ብቻ መሆኑን፣ ከእርሱ ውጭ እኔን ሊቤዥ የሚችል ሌላ አለመኖሩን፣ የቆሰለልኝ፣ የደማልኝ፣ የሞተልኝ፣ እኔን ተክቶ ስለ ኃጢአቴ የተቀጣልኝ እርሱ መሆኑ ገባኝ። እንኳን ስለ ኃጢአቴ
ስለ ትንሿ ቅጣት እኮ አስተምራኛለች። እዛ ያለው ከስራና ከደሞዝ ታግደሃል በመባል የደረሰብኝ ቅጣት እኔን ያስከፈለኝን ዋጋ አይቼዋለሁኝ። ምን አይነት ዋጋ እንዳስከፈለኝ። ከሱ የሚበልጥ ሌላ ቅጣት ደግሞ ነበረ። የኃጢአት ቅጣት ነበረብኝ። ሌላ ቅጣት ነበር እና ጌታ ከዛ ሁሉ የሚገላግል ከስጋም ቅጣት፣ ከነፍስም ቅጣት፣ ከመንፈስም ቅጣት ነፃ የሚያወጣ መሆኑን እግዚአብሔር በመንፈሱ በኩል አስረዳኝ። ከዛ ጥያቄዎች ተመለሱልኝ፣ አረፍኩኝ። ያው በእግዚአብሔር እገዛ ነው ይሆናል። ዋው እግዚአብሔር ይመስገን። ወደ መጽሐፉ ተመልሻለሁኝ። የመዳን እውቀት ከመጽሐፍ ቅዱስ አንጻር ይላል። ከህትመቱ ጀምሮ እንዴት የሚያምር መጽሐፍ ነው። እያነበብኩት ነበረ። እንዲሁም ደግሞ የጀርባ አስተያየት ላይ የጻፉትን ወገኖች የጻፉትንም እያነበብኩ ነበረ። በጣም የምንወዳቸው በጣም የምናከብራቸው የቤተክርስቲያን መሪዎችና አገልጋዮች አስተያየታቸውን አስፍረዋል። በጣም ቀና አስተሳሰብ፣ ቀና ሀሳቦችን ነው እዚህ ላይ እያየሁኝ ያለሁትና የእነሱን ሀሳብ አይቼ እንደውም በጣም ጓጉቼ ነበረ ሳነብ የነበረው። እንዳሉትም ሆኖ ያገኘሁት ደግሞ አንድ ሰው ለመዳንም ሆነ ከዳነ በኋላ ደግሞ የዳነበትን የሚያምነውን እምነቱን ለማወቅ ይህንን መጽሐፍ ቢያገኝ እኔ ራሴ እመክራለሁኝ። ለማን እንደሚሰጠው እያሰብኩኝ ነው እያነበብኩኝ የነበረው። ድንቅ መጽሐፍ ነው። እስኪ ይህንን መጽሐፍ ለመጻፍ እንዴት እንደተነሳሳህና መጽሐፉ የተጻፈበትን ዓላማ እናውራ። ጥሩ ነው። እንግዲህ መጽሐፉን ለመጻፍ ያነሳሳኝ 2 ምክንያቶች ናቸው። አንደኛው ከዚህ በፊት የተጻፉትን መጻሕፍት ምናልባት ሊያካክስ ከቻለ እነዛን የጥፋት ስራዎችን የጥፋት እውቀት ያለባቸውን መጻሕፍት ምናልባት በዚህኛው የመዳን እውቀት እንደ መካካሻ ሆኖ ሊቀርብ ከቻለ እግዚአብሔር እድል ከሰጠኝ፣ እድሜ ከሰጠኝ፣ ጊዜ ከሰጠኝ ልጠቀም ብዬ ነው። በእውነት እግዚአብሔርን በጣም አመሰግናለሁ። በዚህ እድል ሰጥቶኛል እና አንዱ እሱ ነው። ሌላው ምክንያት ደግሞ በቃ ከመዳን የሚበልጥ ነገር ስለሌለ ዋናው ነገር መዳን ነው። እውነት ነው። የቤተ ክርስቲያን ዋናው አስተምህሮ መዳን ነው። ሌሎቹ ጉዳዮች የሚታዩት ከመዳን አንጻር። አሁን በነገረ መለኮት ትምህርት ቤትም ሆነ በቤተ ክርስቲያን ውስጥ የሚሰጡ ሌሎች ትምህርቶች ከመዳን አንጻር ነው ሊቃኙ የሚገባቸው እንደዛ ነው እና ከዚህ አንጻር ነው። ይሄ ግን ሁሉም የራሱ አንደርስታንዲንግ ስላለው የራሱ መረዳት፣ የራሱ አገላለጽ፣ የራሱ አተረጓጎም፣ የራሱ የትምህርት አሰጣጥ ስላለው በጣም ጥንቃቄ የሚሻ ጉዳይ ነው። በትኩረት ሊታይና ሊያዝ የሚገባ ነው። ክፍተቶችም አሉ። ከመዳን ጋር በተያያዘ በየአብያተ ክርስቲያናቱ የአስተምህሮ ክፍተቶች አሉ። የትምህርት አሰጣጥ ክፍተቶች አሉ። ከዛ አንጻር ነው እና እኔ እንኳን የመዳንን ትምህርት ስማር ያየሁት ክፍተት አለ። የሚያስተምረኝ ሰው ሲያስተምረኝ ክፍተት አይቼበታለሁ። እኔ አሁን የመዳን ትምህርትን አስተምራለሁ። እኔ ሳስተምር የማየው ክፍተት አለ። በእኔም ላይ በተማሪዎችም ላይ የማየው ክፍተት አለ። እንደዚህ በሌሎችም ላይ ጽሁፎችም ደግሞ አሉ ከመዳን ጋር በተያያዘ የተጻፉ አንዳንድ አልፎ አንዳንድ መጻሕፍቶች አሉ። በእርግጥ አብዛኞቹ ከሌሎች ርዕሰ ጉዳይ ጋር ተያይዘው ነው እንትን የሚሉት እና እነዛን ክፍተቶች ምናልባት
ሊደፍን ይችላል፣ ቀዳዳዎችን ሊደፍን ይችላል፣ ክፍተቶችን ሊሞላ ይችላል ተብሎ ታስቦ የተሰራ ነው። እንደዚያ እንዲሆን ደግሞ የታሰበለትን ግብ እንዲመታ ደግሞ ያው ትልልቅ የነገረ መለኮት ባለሙያዎች፣ አንቺ እንደጠቀሽው ትልልቅ የስነ ጽሁፍ ባለሙያዎች፣ ትልልቅ የቤተ ክርስቲያን አባቶች ማለት ይቻላል በክርስቲያናዊ ዕቅበተ እምነት ላይ በስፋት የሚታወቁ እነሱ እንዲገመግሙት እንዲያርሙት ተደርጎ ተሰርቷል። በመሰረተ ክርስቶስ ቤተክርስቲያን መታተሙ ሌላው መጽሐፉ እንዲዳብር ያደርገዋል። እውነት ነው። የቤተክርስቲያኗ ምስክርነት አለው እና ቤተክርስቲያኗም ራሷ ከትምህርቴ ጋር የሚስማማ የምቀበለው አስተምህሮ ነው ብላ ያወጣችው መጽሐፍ ነው። የአንድ ሰው ሀሳብ እንዳልሆነ ነው ያየሁት። የብዙ የምንወዳቸው የምናከብራቸው የስነ መለኮት አስተማሪዎችና የቤተክርስቲያን አገልጋዮች የጠራሃቸው ሁሉ የእነሱ ሁሉ አስተዋጽኦ ያለበትና እነሱ ሁሉ እጅ ያለበት እነሱ ሁሉ ሀሳቡን ገምግመው ያሳለፉት ስለሆነ ለብዙዎች የሚጠቅም መጽሐፍ ይሆናል ብዬ አስባለሁ። ወደ መጽሐፉ በጣም በጥልቀት አንገባም። ያው ተመልካቾች አግኝተው መጽሐፉን እንዲያነቡት ማበረታታት ስለምፈልግ፣ ግን ደግሞ አንዳንድ ሀሳቦችን እንደው እያነሳን ብንጨዋወት ደስ ይለኛል። በጣም ትሞግታለህ። እንደውም አንድ ቦታ ላይ ከነገረ ድህነት ጋር ስምም ያልሆነ የሚቃረን ማንኛውም ትምህርት ውግዝ ነው የሚል ነገር ታነሳለህ። ከዛ ደግሞ የመዳን እውቀትን ያላወቀ ሰው ድኗል ወይንም ይድናል ብለን ለማለት ሁሉ እንቸገራለን የሚል ሀሳብን ታነሳለህ እና መጽሐፍ ቅዱስ እንግዲህ ጸጋው በእምነት አድኗችኋል የሚል ሀሳብ ደግሞ ይነግረናል። ብዙዎችም ይህንን ሀሳብ ይቀበላሉ እና ድነት በእውቀት ወይንስ በእምነት? ድነት በእምነት ነው። ከእግዚአብሔር ዘንድ በጸጋ ብቻ የሚሰጠን በእምነት ብቻ የምንቀበለው ነው። መዳን ይሄ ነው። ይሄንን ማወቅ ያስፈልጋል ነው አሁን የምናምነው። የመዳንን እውቀት ያላወቀ ሰው ድኗል ለማለት ያስቸግራል። ማለት ምን ማለት ነው? የሚያድነው ማን ነው? እንዴት ነው የሚዳነው የሚለውን ያላወቀ ሰው ድኗል ለማለት ያስቸግራል ነው። የሚያድነን ጌታችን ኢየሱስ ክርስቶስ የፈጸመው አምላካዊ ቤዛነት ነው። እሱ ነው በመስቀል ላይ የተሰራው ስራ ነው። እሱ ነው። ይሄንን ማወቅ ያስፈልጋል። ይሄንን ማወቅና ማመን መቀበል ደግሞ ያስፈልጋል። ለማመን ለመቀበል ማወቅ መጀመሪያ ያስፈልጋል። ካላወቅን ልናምነው አልችልም። አይሁድ እንኳ አንዱ የተቸገሩት አለማወቃቸው፣ መድኃኒታቸውን አዳኛቸውን መሲሁን አለማወቃቸው ምን አደረጋቸው? እንዳያምኑ አላማኞች አደረጋቸው። ኢአማኒ ያደረጋቸው እንዳያምኑ አደረጋቸው። ያ ደግሞ ወደ መዳን እንዳይመጡ መንገዱን ዘጋባቸው እና ስለዚህ የመዳንን እውቀት ያላወቀ ሰው ድኗል ለማለት አስቸጋሪ ነው የምንለው ከዚህ አንጻር ነው እንጂ መዳን በእውቀት ይገኛል ለማለት አይደለም። በእርግጥ እንደዛ ብለው የሚያስቡ አሉ። መዳን በእውቀት ይገኛል ብለው የሚያስቡ አሉ። መዳን በእውቀት ብቻ አይገኝም፣ ያለ እውቀትም ደግሞ መዳን አይቻልም። ለመዳን ማወቅ ያስፈልጋል። ብዙዎች በጨለማ ውስጥ ነው ያሉት። ብዙዎች ባለማወቅ ውስጥ ነው ያሉት። ስለዚህ ለነሱ ማወቅ ያስፈልጋቸዋል መጀመሪያ። ለምሳሌ እኔ መጀመሪያ ባለማወቅ ውስጥ ነበርኩኝ። ስላላወቅኩኝ አላምንም ነበር። አዳኙ ስላላወቅኩ አዳኙን አላምንም ነበር። ስለዚህ በአዳኙ ለማመን አዳኙን ማወቅ አለብኝ። የዘላለም መዳንን ለማግኘት የዘላለም መዳንን ምንነት ማወቅ አለብኝ። ያን ጊዜ ነው የዘላለምን መዳን ገንዘብ የማደርገው፣ ለዘላለም ድኜ የሚቀር እና ከዚህ አንጻር ነው የሚታየው። ሌላው ከመዳን አስተምህሮ ጋር ተቃራኒ የሆነ የትኛውም ስሙም ያልሆነ የትኛውም ሀሳብ ውጉዝ ነው ማለት
ያው ውጉዝ ነው። የትኛውም ልምምድ ሊኖር ይችላል። አንዳንድ ጊዜ በጣም ሲዶ የሆኑ ብዙ አርቲፊሻል ነገሮች አሉ። አንዳንዶች የዳኑ መሆናቸው ለማሳየት የሚጠቀሟቸው ብዙ ነገሮች አሉ። ብዙ ምልክቶች ምናምን ነገሮች አሉ። እነዛ ነገሮች ሁሉ ከዋናው የመዳን አስተምሮ አንጻር መታየት አለባቸው። ከዋናው የመዳን ትምህርት አንጻር ስለ መዳን መጽሐፍ ቅዱስ የሚለው አለ። ከዛ አንጻር ሊገመገሙ፣ ሊታዩ፣ ሊመረመሩ ይገባል። ከዛ ጋር የማይስማሙና የሚጋጩ አሰራሮች፣ አስተሳሰቦች ካሉበት ግን ያው ውጉዝ ነው ማለት ተቀባይነት የለውም። አርቲፊሻል ናቸው እንደማለት ነው። ወደ ጥፋትም ሊወስዱ ይችላሉ ይመስለኛል። ቃሉን የወሰድከው ዘካርያስ ስለ ዮሐንስ ከተናገረው ክፍል ይመስለኛል። ለሕዝቡ የመዳንን እውቀት ይሰጣል ከሚለውና የመዳን እውቀት እንግዲህ ወይም ደግሞ የመዳን ትምህርት የምንለው እንደየቤተ እምነቱ እንደየቴዎሎጂያኑ የተለያየ አይነት አካሄዶች አሉትና ማን ነው ዲፋይን የሚያደርገው? ልዩ ልዩ አመለካከቶች አሉ እንግዲህ ሁላችንም የምናውቃቸው አይደለም። በየቤተ እምነቶቻችን ማን ነው ዲፋይን የሚያደርገው? ደሞስ ይሄኛው ኮምፕሮማይዝ የማይደረግ ነው፣ ሜጀር ነው፣ ይሄኛው ግን ምንም አይደለም ማይነር ነው የምንላቸው ነገሮች አሉ ወይ? መሰረታዊ የመዳን እውቀት በራሱ ምንድን ነው? የመዳን እውቀት አሁን ዘካርያስ ለዮሐንስም እንደተናገረው ከእግዚአብሔር ምሕረትና ቸርነት ከእግዚአብሔር ደግነት የተነሳ የሚሰጥ የእግዚአብሔር ስጦታ ነው። ስለዚህ ዲፋይን ሊያደርግ የሚችለውም ራሱ እግዚአብሔር እና ሰዎች አይደሉም። የግለሰቦች ስምምነት አይደለም። የተለያዩ ድርጅቶች አቋም አይደለም። የመዳን እውቀት ይህንን መጽሐፍ ኢን ዘ ስክሪፕቸር ማለት ያስፈልገውም ለዛ ከመጽሐፍ ቅዱስ አንጻር ማለት ያስፈልገው ከተለያዩ አብያተ ክርስቲያናት የራሳቸው የሆነ የመዳን እውቀት አላቸው። አንቺ እንዳልሽው የድህነት ትምህርት፣ የደህንነት ትምህርት፣ አንዳንዶች ደግሞ የእምነት ማዝኛ እንደዚህ እያሉ የሚሰጧቸው አሉ። እነዛ ሁሉ ከመጽሐፍ ቅዱስ አንጻር መታየት ያለባቸው። ከራሳቸው ድርጅታዊ አቋምና አስተሳሰብ አንጻር አይደለም መታየት ያለባቸው። የመዳን እውቀት የሚሰጠው ከአዳኙ ከእግዚአብሔር ነው። ስለዚህ አዳኙ እግዚአብሔር ደግሞ ያንን የመዳን እውቀት በመጽሐፍ ውስጥ ገልጦልናል፣ በመጽሐፍ ቅዱስ ውስጥ ገልጦልናል። እኛ የምናስተምረው አስተምህሮ የመዳን አስተምህሮ ከመጽሐፍ ቅዱስ ነው የተቀዳ መሆን የሚገባው። ሌላ አዲስ መጽሐፍ አንጽፍ፣ ሌላ አዲስ የመዳን አስተምህሮ አንጽፍ፣ ሌላ አዲስ የመዳን አስተምህሮ አናስተምርም። እኛ የምናስተምረው የመዳን አስተምህሮ፣ እኛ የምንጽፈው የመዳን አስተምህሮ መጽሐፍ ቅዱስ ውስጥ ያለ በመጽሐፍ ቅዱስ ውስጥ የተገለጠ መሆኑን ማረጋገጥ መቻል አለብን። እንደዛ ካልሆነ ምንድነው የሚሆነው? ወደ ጥፋት እውቀት ሊወስድ ይችላል። እኛ የመዳን እውቀት ብለን ከመጽሐፍ ቅዱሱ የሚርቅ ከሆነ ወይም ደግሞ ሌላ ችግሮችን ይፈጥራል፣ ግጭቶችን ይፈጥራል። ሰዎች ለምንድነው የተለያዩ ሃይማኖቶች የሚበዙት፣ የተለያዩ ዶክትሪኖች የሚበዙት? የመዳን እውቀት ከመጽሐፍ ቅዱስ ውጪ ከራሳቸው ድርጅታዊ አሰራሮች ከራሳቸው ድርጅታዊ ፕሪንሲፕል ተነስተው ክሬት ለማድረግ ስለሚሞክሩ ነው። የራሳቸውን የመዳን ዶክትሪን መስራት ስለሚሞክሩ ነው። እና የመዳን እውቀት ከእግዚአብሔር የሚሰጥ ነው። ይህንን መጽሐፍ ለማዘጋጀት እንግዲህ ምን ያህል እንደተጓዝክ መጽሐፉን ሳነብኔ የዋቢ መጽሐፍቱ ብዛት ራሱ በጣም አስደንቆኛል። እና እዚህን ሁሉ መጽሐፍት ሪቫይዝ አድርገህ ይጠቅማል የምትለውን ነገር፣ ሚዛናዊ ነው የምትለውን ነገር ለክርስቶስ አካል ማበርከት ስለቻልክ
ለአንተ ስላበዛው ጸጋ እግዚአብሔር እናመሰግናለን። ስላንተም ትጋት ስላንተም መታዘዝ ደግሞ ክሬዲት መስጠት ያስፈልጋል። የእግዚአብሔር ጸጋ ለሁላችንም ተለቋል። ያንን ጸጋ ተቀብሎ ያስተናገደ ሰው ነው ጠቃሚ ነገር ለአካሉ ማበርከት የሚችለው እና ይህንን ጠቃሚ ነገር ለማበርከት የሄድክበትን ርቀት ተመልክቻለሁኝና ጌታን አመስግኛለሁኝ ስለዛ ስለ ትጋትህ። እንደው መጽሐፉን ሰዎች አሁን ከዚህ ፕሮግራም በኋላ የሚያገኙበትን ቦታ መቼ እንደሚመረቅ ያሉትን ነገሮች እነግራቸዋለን። ግን ይህን መጽሐፍ የሚያገኙ ሰዎች ትንሽ ቅምሻ እንስጣቸው እስኪ። ምን ያገኛሉ? ዋና ዋና ጭብጦቹ ምንድን ናቸው? እዚህ መጽሐፍ ላይ ያገኟቸው የሚችሉ ዋና ዋና ሀሳቦች ምንድን ናቸው? እንግዲህ በዚህ መጽሐፍ ውስጥ ያሉት ጭብጥ ሀሳቦች ምንድን ነው? አንደኛው መዳን ምንድን ነው የሚለውን ነገር ነው። ከመዳን ጋር ተያይዞ ያለውን ትርጉም ያስረዳል። ሌላኛው ደግሞ ምንድን ነው ይህን የመዳን ምንነት ማንስ ይተረጉመዋል፣ የማንስ ትርጉም ለነማን ይሆናል የሚለውን ሀሳብ በውስጡ ያሳያል። ሌላኛው የሚያድነው ማን እንደሆነ፣ የሚድነው ማን እንደሆነ፣ የመዳን መታወቂያው ምን እንደሆነ፣ የመዳን ዋስትናው፣ የዘላለም መዳን ዋስትናው ምን እንደሆነ፣ ከዚያ በኋላ እኛ የዳንን ቅዱሳን ጻድቃን አዳኛችን ኢየሱስ ክርስቶስ እስከሚመጣልን ድረስ ማድረግ የሚጠበቅብንን ነገር ምን እናድርግ ለሚለው ነገር መልስ ይሰጠናል። ሌላኛው ላልዳኑ ወገኖች የመዳንን ወንጌል እንዴት ነው የምንሰብክላቸው የሚለውን በውስጡ የያዘ ነው። እንዲሁም ደግሞ በውጭ ብቻ ሳይሆን በውስጥም ከመዳን ጋር በተያያዘ የሚነሱ የተለያዩ ጥያቄዎች አሉ። ለአብያተ ክርስቲያናትም እንደ መሰነጣጠቅ ምክንያት የሚሆኑ አንዳንድ የመዳን ጥያቄዎች አሉ። ለነዛ መጽሐፍ ቅዱሳዊ ምላሾች የተሰጡበት ነው። የቤተ ክርስቲያን አስተምህሮ የተገለጠበት ነው። ይህን ነገሮች በውስጡ የያዘ ነው። አስቀድመን እንደተናገርነው ደግሞ መጽሐፉ በዚህ መልኩ እንዲደራጅና ጠቃሚ ሆኖ እንዲዘጋጅ የብዙ ሰዎች አስተዋጽኦ ስላለበት የሚያገኙት የሚያነቡት ሁሉ ተጠቃሚዎች ይሆኑበታል። እውነት ነው። ያው እኛ የመጽሐፉ ርዕስ ስለሆነና አንድ ሀሳብ ላይ መነጋገር ስላለብን ስለ መዳን አወራን እንጂ በርካታ ሌሎችም ሀሳቦችን ይዟል። 7 ዋና ዋና ርዕሰ ጉዳዮችን የያዘው እና በጣም ከመጽሐፉ የወደድኩት ነገር ደግሞ የሆነውን ብቻ ሳይሆን ያልሆነውንም ይናገራል። መዳን ያልሆነውን ነገር ይናገራል። የክርስቲያኖች አምላክ የሚለውን ሀሳብ ለምሳሌ በጣም ወድጀዋለሁኝ እና ሌሎችም የቤተክርስቲያን ስርዓቶች እነ ቅዱስ ቁርባን ተብሎ የጌታ እራት ተብሎ ያሉትን ልዩነቶች፣ የውሃ ጥምቀት ምንድነው በክርስቲያን ሕይወት ላይ የሚሉትን እና እኔ እንግዲህ መጽሐፉን በጣም ወድጀዋለሁ። ለአንድ ክርስቲያን የሚያምነውን እምነት እንዲያውቅ የሚጠበቅበትን ሕይወት እንዲረዳ በጣም ደግሞ ለአፕሊኬሽንም የተመቸ እንደው ዝም ብሎ የሆነ ሩቅ የሆነ ትልልቅ ቋንቋዎች የያዘ የሆነ በቃ የማይደፈር መጽሐፍ ሳይሆን ለሕይወታችን አፕላይ ለማድረግ የሚመች መጽሐፍ ሆኖ አግኝቼዋለሁ እና የመጽሐፉ ምርቃት ምን ይመስላል? መቼ ነው የሚመረቀው? ምን አይነት ፕሮግራሞች አሉት? ጥሩ ነው ትዕግስትዬ። ወደ ምርቃቱ ከመሄድ በፊት አሁን አንቺ ስትይው እንደ አንድ ሌላኛው ደግሞ በዚህ መጽሐፍ ውስጥ የሆነው ካልሆነው ብለሽ ስላነሳሽ ነው እና ለምሳሌ የክርስቲያኖች አምላክ የሚለውን አንስተሻል። አምላክ የሆነው ሁሉ አምላክ የተባለ ሁሉ አምላክ አለመሆኑን እንደዛ ብቻ ሳይሆን የተርሞችም እንትኖች ማፍቻቻዎች ተደርገውበታል። ለምሳሌ ድነት፣ ድህነት፣ ድነት ነው ወይስ ድህነት ነው እንደዚህ የሚለውን አንዳንድ የኮሬክሽን ጥቆማዎች ሁሉ ተሰጥቶበታል በዚህ መጽሐፍ ውስጥ። እንደዚህ ሌሎች ተርሞችም አሉ እንደዚህ በዚህ መጽሐፍ ውስጥ። እንግዲህ የተለያዩ ባለሙያዎች ማየታቸው አንዱ ጥቅሙ ይሄ ነው ማለት ነው። እንግዲህ መጽሐፉ በእግዚአብሔር ፈቃድ ኅዳር 28 ከቀኑ 8 ሰዓት ላይ በለቡ መሰረተ ክርስቶስ ይመረቃል። በመጽሐፉ ላይ ያው የመጽሐፉ አርታዮች ነጋሽ ሰለሞን ከበደ፣
እነ ዶክተር ተስፋዬ ሮበሌ፣ እነ መምህር አግዛቸው፣ እነ መምህር ይመኑ፣ ሌሎችም ጋሽ ንጉሴ ቡልቻን ጨምሮ ሌሎች እንግዶችም ተጋብዘዋል። እነሱ በተገኙበት በለቡ መሰረተ ክርስቶስ ይመረቃል እና ከዚያ በኋላ ለአንባቢያን ይቀርባል። መጽሐፉ ለቤተክርስቲያን የተሰጠ ነው። መጽሐፉ ለቤተክርስቲያን የተሰጠ ነው። ለቤተክርስቲያን ሲሰጥ ሙሉ ለሙሉ ነው ለቤተክርስቲያኑ የተሰጠው። የአሳታሚነት መብቱ ብቻ ሳይሆን የጸሐፊነት መብቱም ለቤተክርስቲያን የሰጠ ነው። ስለዚህ ቤተክርስቲያን መጽሐፉን ጽሁፉም ላይ ጭምር ነው መብት የተሰጣት ማለት ነው። ከዚህ በፊት እኔ መጽሐፎችን ስሰጥ የጸሐፊነት መብትን አልሰጥም። የምሰጠው የአሳታሚነት መብትን ነው። ግን አሁን ለለቡ መሰረተ ክርስቶስ የተሰጠው ግን የጸሐፊነት መብት ድርብ መብት ነው የተሰጣት ማለት ነው። በዚህ በኩል ምናልባት ቤተክርስቲያኒቷ ያው ተባርካለች ማለት ይቻላል። አሜን። ከቤተክርስቲያንህ ጋር ያለህ ግንኙነት ትንሽ አስቀንቶኛል። ከመግባታችን በፊት እየነገርኩ ነበረ። ለቤተክርስቲያኗ ትንሽ እንዳደላህ ተሰማኝ። ያለህ መሰጠት የእውነት በጣም ደስ የሚል ነው። እነሱም ደግሞ ላንተ ያላቸው ነገር በጣም ልቤን ይነካኝ አንዱ እሱ ነውና እንደ ግለሰብ አንተ አይደለህም። አሁን የኛ ኒቆዲሞስ ሾውን ኮሙኒኬት ያደረግከው ቤተክርስቲያኗ ራሷ ናት። ለቡ መሰረተ ክርስቶስ ቤተክርስቲያን አገልጋያችን የምናምንበት እኛ የምናምንበትን ትምህርታችንን የሚደግፍ መጽሐፍ ስለጻፈ በዚህ ሚዲያ ላይ ቀርቦ ደግሞ ሀሳቡን እንዲናገር የሚል ደብዳቤ ሳይ በጣም ነው ልቤ የተነካውና እግዚአብሔር እንደዚህ በአገልጋዮችና በቤተክርስቲያን መካከል ያለውን ግንኙነት እንዲያድስ እና አገልጋዮችና ቤተክርስቲያንን እንደዚህ እንዲያዋድድ አገልጋዮችም ለቤተክርስቲያን እንዲሰጡ ቤተክርስቲያንም አገልጋዮቿን እንድታምንና እንድትደግፍ ጌታ ያብዛልን። እናንተ ጋር ያየነውን ነገር ሁላችንም ጋር ያብዛላለሁኝ። በጣም ደስ ብሎኛል እንግዳይ ስለሆንክ። ብዙዎች ይህን መጽሐፍ አግኝተው እንዲያነቡ ተጓጓለሁኝ። የሚያገኙበትን መንገድ ደግሞ የኢሜል አድራሻ ወይንም ስልክ ቁጥር በዚሁ ቪዲዮ ስር የምናስቀምጥ ይሆናል። ያንን ተጠቅማችሁ ከህዳር 28 በኋላ ህዳር 28 በለቡ መሰረተ ክርስቶስ ቤተክርስቲያን እጅግ የተወደዱ እጅግ የምናከብራቸው አገልጋዮች በተገኙበት መጽሐፉ ይመረቃል። ከዛ በኋላ በሚቀመጡት አድራሻዎች ይህንን መጽሐፍ አግኝታችሁ ልታነቡት፣ ልትጠቀሙበት እንዲሁም ደግሞ ለሰዎች ስጦታ አድርጋችሁ ልትሰጡት፣ ለአገልጋዮች ብትሰጧቸው በጣም ይጠቀማሉ። በእውነት አገልጋዮችን ይህንን መጽሐፍ የምንገዛበትን ብር አግኝተናቸው ምናልባት አንድ ቀን ምሳ ምንጋብዝበት ብር ሊሆን ይችላል። ምንም ማለት ላይሆን ይችላል ገንዘቡ። ግን አገልግሎታቸውን የሚቃኙበት የሚያቀኑበት ትልቅ ቱል ነው የምንሰጣቸው። ይህንን ብንገዛላቸው አዲስ ሰዎች ገና ወንጌል እየመሰከርንላቸው ያሉ ብዙ ጥያቄ ያላቸው ሰዎችን ያውን መስጠት የማስበው እንደዚህ አይነት ሰዎች ነው እያሰብኳቸው ያሉ አሉ ብዙ ጥያቄ ያላቸውና ያን ሁሉ ጥያቄያቸውን ቁጭ ብዬ ከመመለስን ይህንን መጽሐፍ እየተቀባበሉ ቢያነቡ ብዙ ይረዳቸዋል ብዬ አስባለሁና ይህንን እንድታደርጉ አበረታታችኋለሁኝ። እንግዲህ ስለሆንክ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እግዚአብሔር አገልግሎትሽን ይባርክ። አሜን አሜን። የተወዳችሁ ተመልካቾቻችን ዛሬ እንግዲህ የመዳን ዕውቀት ከመጽሐፍ ቅዱስ አንጻር በሚል ከወንድማችን ከተስፋውን ነጋሽ ጋር የነበረኝ ቆይታ ይህንን ይመስል ነበረ። ሳምንት በሌላ እንግዳ በሌላ ፕሮግራም ጠብቃችኋለሁኝ። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። መልካም ሳምንት። ከ5,000 በላይ አባወራ ከ20,000 በላይ ነዋሪዎች በሚኖሩበት ለቡ መብራት ኃይል በሚገኘው የዲኤምሲ ሪል ስቴት መንደር ውስጥ ለንግዶ ተስማሚ የሆኑ ዘመናዊ ሱቆችን እንደ ምርጫው ከ43 ካሬ እስከ 144 ካሬ በመረጡት የካሬ አማራጮች ይዘንሎት መጥተናል። ለሱፐር ማርኬት፣ ለፋርማሲ፣ ለካፌ፣ ለፀጉር ቤት፣ ለጂምናዚየምና ስፓ እንዲሁም ለተለያዩ አገልግሎት የሚሆኑ ሱቆችን በማስታወቂያ ዋጋ በታላቅ ቅናሽ እየሸጥን ነው። ግራውንድ ወለል ላይ ጀምሮ በ15% ቅድመ ክፍያ ማለትም ከ900 ሺህ ብር ጀምሮ በመክፈል አሁኑ ይመዝገቡ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።